ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። የቅርብ ጊዜ ጥናቶች እንደሚያሳዩት ዓለም ላይ ካሉት 10 እጅግ በጣም ሀብታም ሰዎች መካከል 5ቱ አይሁዳውያን ናቸው። አይሁዳውያን ከአጠቃላይ የህዝብ ቁጥራቸው 15 ሚሊዮን ብቻ ቢሆንም ነገር ግን የሀብት መጠናቸውና ተጽዕኖ ፈጣሪነታቸው እጅግ ከፍተኛ ነው። በዛሬው ዝግጅታችን የአይሁዳውያን የሀብት ምንጭና የተጽዕኖ ፈጣሪነታቸው ሚስጥር ምንድነው የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እንደ አውሮፓውያን አቆጣጠር በ2025 በዓለም ላይ ካሉት 10 በጣም ሀብታም ሰዎች መካከል 5ቱ የአይሁድ ዝርያ ያላቸው ናቸው። የፌስቡክ ዋና ስራ አስፈጻሚ ማርክ ዙከንበርግ፣ ላሪ ኤሊሰን ከኦራክል፣ ላሪ ፔጅ እና ሰርጌይ ብሪን ከጉግል እና ስቲቭ ቦልመር ከማይክሮሶፍት። በመላው ዓለም የሚገኝ አጠቃላይ የህዝብ ብዛቱ 15 ሚሊዮን ብቻ ለሆነ ህዝብ ትንሽ ቁጥር አይደለም። እንዲሁም አይሁዶች ከአሜሪካ አጠቃላይ የህዝብ ቁጥር ከ2 በመቶ ያነሱ ቢሆኑም በየአመቱ በሀገሪቱ ውስጥ ካሉት 400 የናጠጡ ሀብታም ሰዎች ዝርዝር ውስጥ 20 ከመቶ ያህሉን ይይዛሉ። ነገር ግን ከነዚህ እጅግ በጣም ሀብታም ሰዎች ባሻገር አይሁዶች ከሌሎች የበለጠ ሀብታም ናቸው። በአሜሪካ 54 በመቶ የሚሆኑት የአይሁድ ቤተሰቦች ከ$100,000 በላይ አመታዊ ገቢ ሲኖራቸው ይህ አሃዝ ከጠቅላላው የአሜሪካ ህዝብ ከ19 ከመቶ በታች ብቻ የሚሸፍን ነው። እናም ይህ አለመመጣጠን የአይሁድ ማህበረሰቦች ባሉባቸው ሀገሮች ሁሉ በጉልህ ይታያል። እየተነጋገርን ያለነው ምንም አይነት ልዩ ጥቅም ስለሌላቸውና በአጠቃላይ ከሌሎች የተሻለ ስኬታማ መሆን ስለቻሉ ህዝቦች ነው። ነገር ግን ይህ በአጋጣሚ አይደለም። የዚህ ማህበረሰብ አባል የሆኑ ሰዎች ከሌሎቹ በተለየ መንገድ የሚያደርጓቸውና እንዲበለጽጉ የሚረዷቸው ነገሮች አሉ። እንዴት የሚለውን ለመረዳት መጀመሪያ ታሪካቸውን በጥቂቱም ቢሆን መረዳት ይኖርብናል። በመካከለኛው ዘመን ለብዙ ዓመታት አይሁዶች በዓለም ዙሪያ የተገለሉና ስደተኞች ነበሩ። ይህም በአስከፊ ሁኔታዎች ውስጥ ለመትረፍና ለማደግ የሚረዱ ክህሎቶችን እንዲያዳብሩ አስችሏቸዋል። ስኬታማ መሆን ለነሱ የህይወት ወይም የሞት ጉዳይ ነው። ይህ ሁሉ የሚጀምረው በ135 ዓመተ ምህረት ንጉሠ ነገሥት አድሪያን የአይሁድን ጦር ባሸነፈበትና መላው አይሁድ ከኢየሩሳሌም በተባረረበት ወቅት ነው። ስለዚህ በመላው ዓለም ከመሰደድ ውጭ ሌላ አማራጭ አልነበራቸውም። በመካከለኛው ዘመን በርካታ አይሁዶች በመካከለኛው ምስራቅና በሰሜን አፍሪካ የሚደርሰውን ጭቆና በመሸሽ ወደ ምዕራብና መካከለኛው አውሮፓ እየተሰደዱ ያሉትን ትናንሽ ማህበረሰቦች ተጠቅመው ወደ ተለያዩ የአውሮፓ ሀገሮች ተሰደዱ። ይሁን እንጂ ከመካከለኛው ዘመን ጀምሮ እስከ ሁለተኛው የዓለም ጦርነት ድረስ በአውሮፓ ውስጥ ብዙም ተቀባይነትን አላገኙም። አይሁዶች ህገ መንግስታዊ ገደቦችን፣ መባረርንና የተቀናጀ ሁከትን ጨምሮ የስልታዊ መድሎ ኢላማዎች ነበሩ። የመንግስት ቢሮዎች ውስጥ እንዳይሰሩና ማህበራትን እንዳይቀላቀሉ በህግ ተከልክለዋል። በዚህም ከአብዛኛዎቹ ሙያዎች እንዲነጠሉ ሆነዋል። ገበሬዎች ወይም የእጅ ባለሙያዎች እንዲሆኑም አልተፈቀደላቸውም። በ11ኛውና በ13ኛው መቶ ክፍለ ዘመን መካከል በነበሩ የመስቀል ጦርነቶች ወቅትም የመስቀል ጦረኞች የክርስትና ውስጣዊ ጠላቶች አድርገው ስለሚመለከቷቸው በበርካታ የአውሮፓ ከተሞች ተጨፍጭፈዋል። በብዙ ቦታዎች በተከፋፈሉ ሰፈሮች ውስጥ እንዲኖሩ ተገደዋል። ከተለያዩ የአውሮፓ ሀገሮችም በተደጋጋሚ ተባረዋል። በ1290 የእንግሊዙ ኤድዋርድ አንደኛ ሁሉንም አይሁዶች ከሀገሪቱ አባረረ። በ1394 ከፈረንሳይ፣ በ1492 ከስፔን፣ በ1497 ከፖርቹጋል እና በሌሎች በርካታ ቦታዎችም ተመሳሳይ ነገር ተከስቷል። እንዲመለሱ በተፈቀደላቸው አንዳንድ ቦታዎችም ከባድ ገደቦች ተጥሎባቸዋል። ለምሳሌ ያህል መሬት በስማቸው ማድረግ አይችሉም ነበር። ነገር ግን በመካከለኛው ዘመን አውሮፓ በሪል ስቴት ላይ ኢንቨስት ማድረግ ሀብትን ለማከማቸት ከሚጠቀሟቸው ዋና ዋና መንገዶች አንዱ ነበር። ስለዚህ መሬት እንዳይዙ ስለተከለከሉና አብዛኛዎቹ ሙያዎች ለነሱ የተዘጉ በመሆናቸው ወደ ንግድ ከመግባት ውጪ ሌላ አማራጭ አልነበራቸውም። ከተባረሩ ይዘውት ሊሄዱት የሚችሉት አይነት ሙያ፣ ሊወረስ የማይችል እውነተኛ የሀብት አይነት። ስለዚህ አይሁዶች እርስ በርሳቸው ለመገበያየት የሀገሮችንና አህጉራትን ድንበር የሚያቋርጡ የንግድ መረቦችን ፈጠሩ።
በባህሎች መካከል የመግባባት ችሎታቸው ወሳኝ ጠቀሜታ ነበረው። ለብዙ ዘመናት አይሁዶች ቢያንስ 2 እና ከዚያ በላይ የሆኑ ቋንቋዎችን አቀላጥፎ ይናገሩ ነበር። በቤት ውስጥ ዕብራይስጥ ወይም ይሁዲሽ ይናገራሉ። ወጣ ሲሉ የሚኖሩበትን አካባቢ ቋንቋ እንዲሁም ብዙ ጊዜ ሌሎች ተጨማሪ ቋንቋዎችን ይማሩ ነበር። በተለያዩ አካባቢዎች መካከል ትልቅ የባህል የቋንቋና አልፎ ተርፎም ሃይማኖታዊ ግጭቶችና መሰናክሎች ባሉባቸው ቦታዎች አይሁዶች የተለያዩ የሸቀጥ ንግዶችን በተለይም እንደ ቅመማ ቅመም፣ ሐር፣ ወርቅ፣ ብርና አልማዝ ያሉ ጠቃሚ ለማጓጓዝ ቀላል ነገር ግን ለመግዛትና ለመሸጥ አስቸጋሪ የሆኑ ነገሮችን መገበያየት ችለዋል። እነዚህ ምርቶች ብዙውን ጊዜ የሚሸጡት በብድር ነበር። ስለዚህ የገዢው ታማኝነትና መልካም ስም አስፈላጊ ነው። እናም የታማኝነት ሊረጋገጥ የሚችለው እንደ አይሁድ ማህበረሰብ ሁሉም ሰው በሚተዋወቅባቸው ትናንሽ ቡድኖች ውስጥ ብቻ ነው። በ13ኛው መቶ ክፍለ ዘመን የነበረ የአይሁድ ነጋዴ በአምስተርዳም ከተማ በሚገኝ ገበያ ውስጥ ከገበሬዎች ሱፍ መግዛት ይችላል። ከዚያም ወደ ካይሮ በመሄድ እነዚያን ምርቶች ተመሳሳይ ቋንቋ ለሚናገርና ለሚጽፍ እንዲሁም ተመሳሳይ የአይሁድ ወጎችና የኢኮኖሚ ህጎችን ለሚከተል ሌላ የአይሁድ ነጋዴ ይሸጣል። ከዚያም ቅመማ ቅመሞችንና አንዳንድ ሌሎች ውድ ዕቃዎችን ይዞ ወደ አውሮፓ ይመለሳል። እነዚህ የንግድና የፋይናንስ ኔትወርኮችና መንገዶች ለአይሁዶች ለሌሎች ቡድኖች የተዘጉ ገበያዎችን እንዲያገኙ ከማስቻል ረገድ ከፍተኛ ጥቅም ሰጥቷቸዋል። የካቶሊክ የከበረ ድንጋይ ነጋዴዎች ለደህንነትና ለክስ ብዙ ገንዘብ ማውጣት ሲኖርባቸው፣ የአይሁድ ነጋዴዎች ግን ሌላ አይሁዳዊ ፈጽሞ እንደማያታልላቸው፣ እንደዚያ ባይደርግ ግን ሁሉም ሌሎች አይሁዶች አጭበርባሪ መሆኑን ወዲያው እንደሚሰሙና ለዘላለም ከንግዱ ዓለም እንደሚያገሉት ስለሚያውቁ ሙሉ በሙሉ ይተማመኑ ነበር። በዚህ መንገድ የአይሁድ ነጋዴዎች ቀስ በቀስ ሀብታም የሆነ ትንሽ ማህበረሰብ ፈጠሩ። የእነሱ ተጽዕኖ እስከዛሬ ድረስ በተለያዩ ኢንዱስትሪዎች ላይ ይታያል። ለምሳሌ አይሁዶች አሁንም ድረስ የአልማዝ ንግድን ይቆጣጠራሉ። እስራኤል ደግሞ ከ3ቱ ዋና ዋና የኢንዱስትሪው ማዕከላት አንዷ ናት። ነገር ግን የአይሁድ ነጋዴዎች ሀብታም እየሆኑ ሲሄዱ አዲስ የኢኮኖሚና የስራ ዕድል አገኙ። በመካከለኛው ዘመን የካቶሊክ ቤተክርስቲያን በብድር ላይ ወለድ የሚያስከፍል አሰራርን ከለከለች። በወቅቱ ቤተክርስቲያኗ ወለድን ከድሆች ከመስረቅ ጋር የሚመሳሰል የኢኮኖሚ ብዝበዛ አድርጋ ትመለከተው ነበር። ይህም አይሁዶች ለእነዚህ ሃይማኖታዊ ገደቦች ስለማይገዙ ወደ ገንዘብ አበዳሪነት ንግድ እንዲገቡ በር ከፈተላቸው። በአይሁድ ልማድ ወለድ ማስከፈል የሚፈቀድ ውሎቹ ግልጽና ፍትሃዊ በሆነ መርህና የሞራል ሁኔታዎች ላይ እስከተመሰረቱ ድረስ በወለድ ገንዘብ ማበደር ተቀባይነት ያለው ነበር። እንዲያውም የአይሁድ ወግ ገንዘብ ከመስጠት ይልቅ ማበደርን እንደ በጎ አድራጎት ተግባር አድርጎ ይመለከተዋል። በብድር በመስጠት ሌሎች የራሳቸውን ንግድ መጀመርና በሂደቱ ውስጥ ነፃነታቸውንና ክብራቸውን መጠበቅ ይችላሉ ብለው ያምናሉ። ይህ ለብድርና ለወለድ ያለው አዎንታዊ አመለካከት በርካታ አይሁዳውያን በአበዳሪነትና የባንክ ስራ ላይ እንዲሰማሩ አድርጓቸዋል። ከጊዜ በኋላ የአይሁድ ባንኮች የፋይናንስ ኤክስፐርትና በንግድ ስራ ፍትሃዊ ናቸው የሚል መልካም ስም አተረፈላቸው። በተመሳሳይ ጊዜ የአይሁድ ባንኮች በመላው አውሮፓ የንግድ ልውውጥን የሚያስችሉ የገንዘብ ልውውጥ ስርዓቶችን ፈጥረዋል። ይህም የአውሮፓ ኢኮኖሚ እያደገና እየሰፋ ሲሄድ ብዙ አይሁዳዊ ያልሆኑ ሰዎች በገንዘባቸው ላይ በእነሱ እንዲተማመኑና የባንክ አገልግሎታቸውን እንዲጠቀሙ አድርጓቸዋል። የአይሁድ ባንኮች ንግድን በገንዘብ በመደገፍና ስራ ፈጣሪዎችን በማገዝ ረገድ ወሳኝ ሚና ቢጫወቱም ብዙ የአውሮፓ ነገስታትን እጅግ ከፍተኛ መጠን ያለው ገንዘብ ተበድረው ዕዳ ላለመክፈል ሲሉ ከሀገራቸው እንዲባረሩ በማድረግ ሀብታቸውን ወርሰዋል። የአይሁድ ባንኮች ንግድን በገንዘብ በመደገፍና ስራ ፈጣሪዎችን በማገዝ ረገድ ወሳኝ ሚና ቢጫወቱም ብዙ የአውሮፓ ነገስታት እጅግ ከፍተኛ መጠን ያለው ገንዘብ ተበድረው ዕዳቸውን ላለመክፈል ሲሉ ከሀገራቸው እንዲባረሩ በማድረግ ሀብታቸውን ወርሰዋል። ይህ የስደትና የመድሎ ታሪክ የአይሁድ ማህበረሰብ ጠንካራ የማህበረሰብ ስሜት ያዳበረው ለምን እንደሆነ በሚገባ ያብራራል። በአይሁድ ባህል ውስጥ አህሬቡት የሚባል ጽንሰ ሀሳብ ሲኖር ትርጉሙም ሁሉም አይሁዶች አንዳቸው ለሌላኛው ኃላፊነት አለባቸው ማለት ነው። ይህ ማለት አንድም ሰው ወደ ኋላ እንዳይቀር ለማድረግ ማንም ሰው ሌሎች የማህበረሰቡ አባላትን የመርዳት ግዴታ አለበት ማለት ነው። ይህ ውስጣዊ ትብብርንና በአባላት መካከል የእውቀትና የሀብት ልውውጥን የሚያበረታቱ የድጋፍ መረቦችን እንዲፈጥሩ አስችሏቸዋል። ሀብታም አባላት ድሆችንና የበለጠ ተጋላጭ የሆኑትን
ለመረጋጋትና ለማደግ የሚረዱበት የጋራ መረዳጃ መንገዶችን ዘርግተዋል። ከወለድ ነፃ የሆነ የብድር መስጫ ተቋማትን አቋቁመዋል። ንግድ ለመጀመር አሊያም ዕዳ ለመክፈል ገንዘብ ለሚያስፈልጋቸው ሰዎች ወደ ውጭ አበዳሪዎች መዞር ሳያስፈልጋቸው ገንዘብ የሚሰጡ ተቋማትን ገንብተዋል። እንዲሁም መበለቶችን፣ ወላጅ አልባ ህጻናትንና በኢኮኖሚ ችግር ውስጥ ያሉ ሰዎችን ለመርዳት የሚያገለግሉ የበጎ አድራጎት ማህበራትን መስርተዋል። ነገር ግን ይህ ሁሉ መረዳዳት ድንገተኛ ወይም በአንድ ጀንበር የተከሰተ አልነበረም። ይልቁንም በጊዜ ሂደት የአይሁድ ማህበረሰቦች በጣም የተደራጁ የበጎ አድራጎት ስርዓቶችን አዳብረዋል። አንድ ሰው የሚፈልገውን ሁሉ ከነፃ ምግብና ብድር እስከ ትምህርትና የቀብር አገልግሎት ድረስ የሚያቀርቡ የተለያዩ ድርጅቶች አሏቸው። በብዙ አጋጣሚዎች የግል ሀብታቸው ምንም ይሁን ምን የትኛውም የማህበረሰቡ አባል ወደ ኋላ እንዳይቀር የሚያስችሉ አሰራሮችን ገንብተዋል። ይህ ተቋማዊ ልግስና በትውልዶች ውስጥ የአይሁዶች የመልሶ መቋቋም የጀርባ አጥንት ሆነ። በብዙ አጋጣሚዎች ወጣት ስራ ፈጣሪዎች ወደ ውጭ ባንኮች መዞር አላስፈለጋቸውም። ንግድ ለመጀመር፣ ቤት ለመግዛት ወይም በትምህርት ላይ ኢንቨስት ለማድረግ የሚያስፈልገውን የመነሻ ካፒታል ለማግኘት በቤተሰብ አባላት፣ በጓደኞች ወይም በማህበረሰብ ፈንድ ላይ ሊተማመኑ ይችላሉ። ይህ ውስጣዊ የገንዘብ ድጋፍ ተደራሽነት ትልቅ የማህበራዊ ንቅናቄ ኃይልን ፈጥሯል። ይህም አዳዲስ ትውልዶች ብዙውን ጊዜ በእነሱ ላይ አሉ በሚያደርጉ የውጭ ተቋማት ላይ ጥገኛ ሳይሆኑ እንዲሰሩ ያስችሏቸዋል። የአይሁድ ባህላዊ የጋራ ህይወት ተፈጥሮ ሳይቀር ጠቃሚ የግንኙነት አውታረ መረብ መፍጠር ችሏል። ሚኒያን የሚባለው የአይሁድ ባህላዊ ጸሎት 10 ሰዎችን በአባልነት የሚይዝ ሸንጎ ነው። እናም በእያንዳንዱ ከተማ ውስጥ ያለ እያንዳንዱ ምኩራብ አንድ ሚኒያን አለው። ስለዚህ አንድ አይሁዳዊ ነጋዴ በተጓዘ ቁጥር ሚኒያንን መቀላቀልና አዳዲስ ግኝቶችን ለመገንባት ተከታታይ እድሎችን ማግኘት ይችላል እና የዚህ አይነቱ አውታረ መረብ እያደገና እየሰፋ ስለሚሄድ ሁልጊዜ አዳዲስ አማራጮች አሉት። ይህ የጋራ ኃላፊነት መርህ እስከ ዛሬ ድረስ የቆየ ሲሆን በችግር ጊዜ እንደ ጥበቃ ስርዓትና በሰላም ጊዜ ደግሞ የእድገት መድረክ ሆኖ ያገለግላል። ከ20ኛው ክፍለ ዘመን አሰቃቂ ሁኔታ በኋላ የበለጠ ወሳኝ ሆነ። የናዚ ጭፍጨፋ የአይሁድን ህዝብ ከማጥፋት ባለፈ የውስጥ አብሮነታቸውን ፍጹም አስፈላጊነት አጠናክሯል። ከሚዘገንን አሰቃቂ ጭፍጨፋ ከተረፉ በኋላ የአይሁድ ማህበረሰቦች በቁጠባ፣ በስራ ፈጠራና በጋራ መረዳዳት ላይ ያላቸው ተሳትፎ በእጥፍ ጨምሯል። ይህም መጪው ትውልድ ይህን ተለዋዋጭ ዓለም በጽናትና በጥንካሬ ለመጋፈጥ አቅም እንዲፈጥር የሚያስችል ነው። ይህ የጋራ ኃላፊነት እሳቤ ወደ ትምህርትም ይዘልቃል። ትምህርት ለሀብታሞች ብቻ ሳይሆን ለሁሉም ሰው ተደራሽ መሆን አለበት። ሌሎችን ትምህርት እንዲያገኙ መርዳት እንደ ግዴታ ይቆጠራል። እውቀት በማህበራዊ እንቅስቃሴ ውስጥ የስኬት ቁልፍ መሳሪያ ተደርጎ ይወሰዳል። ትምህርት ሁልጊዜ ለሚከፍሉ ብቻ ከሆነባቸው ብዙ ባህሎች በተለየ በአይሁድ እምነት ውስጥ በጣም ድሆች ሳይቀር የግድ መማር ይጠበቅባቸዋል። ይህ የአይሁድ መርህም ሌላው የስኬታቸው ቁልፍ ነው። አይሁዶች በህይወት ለመኖር ከተባረሩ ወይም ከተሰደዱ ከነሱ ሊወሰዱ በማይችሉ ነገሮች ላይ ማተኮር እንዳለባቸው ይገነዘባሉ። ለዚያም ነው ለመደበቅና ለማንቀሳቀስ ቀላል የሆኑ ነገር ግን በጣም ጠቃሚ የሆኑ ብረቶችንና የከበሩ ድንጋዮችን በመገበያየት ላይ የተሳተፉት። ለዛም ነው ሊሰረቅ የማይችል የማይዳሰስ ንብረትና መሰደድ ካለባቸው ይዘውት ሊሄዱ የሚችሉት እውቀትን ወደ ማግኘት የዞሩት። ስለዚህ ኢኮኖሚያዊና ማህበራዊ ገደቦች፣ ስደትና ተደጋጋሚ መባረር ትምህርት ለአይሁዶች ቅድሚያ የሚሰጠው ጉዳይ እንዲሆን አድርጎታል። የአይሁዳውያን ቤት ብዙውን ጊዜ በመጽሐፍት የተሞላ ነው። ልጆች ገና ከልጅነታቸው ጀምሮ ኦሪትን ማንበብና ማጥናት ይለማመዳሉ። በዚህም የትንታኔና የሂሳዊ አስተሳሰብ ችሎታቸውን እንዲሁም ጠንካራ የትምህርት ስነ ምግባርን ያዳብራሉ። የሃይማኖት አባቶች የተቀደሱ ጽሑፎችን ለመተርጎም ሁልጊዜ መገኘታቸው ማንበብ ብዙም አስፈላጊ ካልሆነባቸው ሌሎች ሃይማኖቶች ጋር ይቃረናል። ይህ በትምህርት ላይ ያለው ማዕከላዊ ትኩረት በታሪክ ውስጥ አይሁዶች እንዴት ከፍተኛ ቁጥር ያለው የተማረ ማህበረሰብ እንዲኖራቸው እንዳስቻላቸውና ምንም እንኳን ከዓለም ሕዝብ 0.2% ብቻ የሚወክሉ ቢሆኑም በአይሁዶች ርዕሰ ጉዳዮች ዙሪያ በየዓመቱ የሚታተሙ ከፍተኛ ቁጥር ያላቸው መጽሐፎች ምክንያት የሚያስረዳ ነው። በፒው የምርምር ጥናት መሰረት አይሁዶች በዓለም ላይ በጣም የተማሩ የሃይማኖት ቡድኖች ናቸው። በአማካኝ 13.4 ዓመታት በትምህርት ያሳልፋሉ። ይህ ከፍተኛ የትምህርት ደረጃ ደግሞ የተሻለ የስራ ዕድልና ከፍተኛ ደሞዝ እንዲያገኙ ያስችላቸዋል። ሌላው ለአይሁድ ስኬት ትልቅ አስተዋጽኦ ያበረከተው
ጥልቅና ሂሳዊ አስተሳሰብ ላይ ያለው ባህላዊ አጽንዖት ነው። ለብዙ መቶ ዓመታት የአይሁድ ትምህርት እንደ ታልሙድ ያሉ ውስብስብ ሃይማኖታዊ ጽሑፎችን በማጥናት ላይ ያተኮረ ነበር። ተማሪዎች ሐሳቦችን በጥልቀት እንዲጠይቁ፣ እንዲከራከሩ፣ እንዲተረጉሙና እንዲተነትኑ ይበረታታሉ። ይህ የማያቋርጥ ልምምድ አመክንያዊ አስተሳሰብና ክርክር ማስተናገድ፣ ችግሮችን መፍታት፣ በፈጠራና ስልታዊ በሆነ መንገድ ማሰብ እንዲችሉ አእምሯቸውን የሚያሰለጥኑ ናቸው። እነዚህ የእውቀት ክህሎቶች እንደ ሕግ፣ ሕክምና፣ ፋይናንስ፣ አካዳሚያና ሳይንሳዊ ምርምር ያሉ ከፍተኛ ትንተና ወደሚያስፈልጋቸው ዘመናዊ ሙያዎች እንዲገቡ ያስችላቸዋል። ስለዚህ በሃይማኖታዊ የጥናት አዳራሾች ውስጥ የገነቡት የማሰብ ልምድ ወይም ምሁራዊ ስነ ምግባር በዘመናዊው ዓለም ውስጥ የሚመነዝሩት ንብረታቸው ይሆናል። የዚህ ባህላዊ ቁርጠኝነት በትምህርት ላይ የሚያሳድረው ተጽዕኖ በአንዳንድ ስታቲስቲክሶች ውስጥ በአስገራሚ ሁኔታ ተንጸባርቋል። ምንም እንኳን አይሁዶች ከመላው ዓለም ሕዝብ 0.2% ያህሉን ብቻ የሚወክሉ ቢሆኑም ከሁሉም የኖቤል ተሸላሚዎች ከ20% በላይ የሚሆነውን ይይዛሉ። ይህ አስደናቂ ስኬት እንደ ፊዚክስ፣ ኬሚስትሪ፣ ሕክምና፣ ኢኮኖሚክስ፣ ስነ ጽሑፍና ሰላም ያሉ ዘርፎችን የሚያጠቃልል ሲሆን ይህም የአይሁዳውያን የማሰብ ችሎታ ለዓለም አቀፍ እድገት ያበረከተውን ልዩ አስተዋጽኦ ያሳያል። በአይሁድ ቤተሰቦች ውስጥ የገንዘብ አጠቃቀም ትምህርት ገንዘብ እንዴት ማግኘት እንደሚችሉ ብቻ ሳይሆን እንዴት እንደሚጠብቁትና በሌሎች ብዙ ገንዘብ በሚያገኙ ቤተሰቦች ውስጥ እንደተለመደው መጪው ትውልድ በወላጆቻቸው ወይም በአያቶቻቸው የተፈጠረውን ሀብት እንደማያባክኑ ማረጋገጥ የሚችሉበት ቁልፍም ነው። ሁሉም ሰው ነገሮችን ለማግኘት ከሚለፋበት የሰራተኛ መደብ ቤተሰብ የመጡ ልጆች ለመስራትና ነገሮችን በራሳቸው ጥረት ለማግኘት ምንም መስራት ከማያስፈልጋቸው የሀብታም ቤተሰብ ልጆች የተሻለ ጠቃሚ የህይወት ክህሎቶችን ይማራሉ። ስለዚህ ብዙ ገንዘብ የምናገኝ ከሆነ ልጆቻችን ያን ሁሉ ሀብት እንዳያባክኑ፣ ልጆቻችንና የልጅ ልጆቻችን በስኬታችን እንዳይጠፉ አንድ አይነት ጥበቃ መፍጠር አለብን። አይሁዶችም በዚህ ረገድ በጣም ጎበዝ ናቸው። አይሁዳዊ ባልሆኑ ቤተሰቦች ውስጥ የፋይናንስ ትምህርት ብዙውን ጊዜ ልጆች ጥሩ ስራ እንዲያገኙ በማስተማር ላይ ብቻ የተገደበ ነው። ነገር ግን በአይሁድ ማህበረሰብ ውስጥ ወላጆች ልጆቻቸው ገንዘብን በኃላፊነት ማስተዳደርን እንዲማሩ ጤናማ የገንዘብ ልማዶችን ይቀርጻሉ። የአይሁድ ልጆች ከለጋ ዕድሜያቸው ጀምሮ ከአቅማቸው በታች የመኖር፣ በትጋት የመቆጠብና በጥበብ ኢንቨስት የማድረግን አስፈላጊነት ይማራሉ። አላስፈላጊ ሸመታዎችን በመቃወም በምትኩ ዘላቂ ሀብትን በመገንባት ላይ ያተኮረ ጠንካራ ባህል አላቸው። እንደ ገንዘብ አስተዳደር፣ ኢንቨስትመንትና ሪስክ ማኔጅመንት ያሉ ርዕሰ ጉዳዮችን የሚመለከቱ ሃይማኖታዊ ጽሑፎች አሏቸው። በተጨማሪም በአይሁዶች ላይ የሚደርሰው ታሪካዊ ስደት ታላቅ ጽናትና ጠንካራ የሥራ ፈጠራ መንፈስ እንዲያዳብሩ እንዳስገደዳቸው መዘንጋት አንችልም። ምክንያቱም ከፖለቲካ የስልጣን መዋቅሮች ለተገለሉት አይሁዶች ማህበራዊ እንቅስቃሴ በፋይናንሻል ስኬት ላይ የተመሰረተ ነው። ለአይሁዶች ገንዘብ ማግኘት፣ ንግድ መስራትና ሀብታም መሆን ጥሩ፣ ከስነ ምግባር አኳያም መልካምና የተከበረ ነገር ነው። የአይሁድ እምነት ሀብት በረከትና ትልቅ ኃላፊነት ነው የሚለውን ሀሳብ ያበረታታል። ገንዘብ በጥበብ መተዳደርና ብዙ ሀብትን ለመፍጠር እንዲሁም ሌሎችን ለመርዳት ጥቅም ላይ መዋል አለበት ተብሎም ይታመናል። በአይሁድ እምነት ውስጥ ድህነት እንደ በጎ ነገር ሳይሆን በስራና በጥረት ሊቀይሩት እንደሚገባ ሁኔታ ተደርጎ ይወሰዳል። በተጨማሪም የአይሁድ ወግ እንደ ባህላዊ ሞዴል ሆኖ የሚያገለግል ራዕይንና የፋይናንሻል ስኬት መንገድን እንዲከተሉ ያበረታታል። ለምሳሌ ታናክ የተባለው የዕብራይስጥ መጽሐፍ ቅዱስ የመጀመሪያዎቹን አይሁዶች የበለጸጉና ስኬታማ ግለሰቦች አድርጎ ያቀርባል። የሀብታምና ስኬታማ ሰዎች አርአያነት ያለው ሃይማኖታዊ ባህል ለማህበረሰባቸው ስኬት ቁልፍ ነው። ከራሳቸው ሃይማኖታዊ ጽሑፎች ጀምሮ በዓለም ዙሪያ ባሉ ማህበረሰቦቻቸው ውስጥ በመቶዎች የሚቆጠሩ የበለጸጉና ስኬታማ ሰዎች ምሳሌነት ለማንኛውም አይሁዳዊ ልጅ በስራና በጥረት ስኬታማ መሆን እንደሚቻል ማመን ቀላል ነው። ከታሪካዊ ልምዳቸው የተቀዳ በትውልድ ቅብብሎሽ የዘለቀ የጥንካሬ ሞዴል ገንብቷል። የአይሁድ ቤተሰቦች ለልጆቻቸው እውቀትንና ክህሎትን ብቻ ሳይሆን ከችግር ለመትረፍ የተነደፉ የአእምሮ ማዕቀፎችንም ያስተምሯቸዋል። ልጆች የሚያድጉት የቤተሰቦቻቸውን የትግል፣ የመፈናቀል፣ የመልሶ ግንባታና በመጨረሻም የስኬት ታሪኮችን እየሰሙ ነው። እነዚህ ታሪኮች አስፈላጊ እሴቶችን፣ ጽናትን፣ ብሩህ ተስፋን፣ ጠንክሮ መስራትን፣ ትምህርትንና አብሮነትን ያስተላልፋሉ። ስለዚህ እያንዳንዱ ቀጣይ ትውልድ የመቋቋም አቅምን ከባዶ መገንባት አያስፈልገውም።
በአሉታዊ ሁኔታዎች ውስጥ እንኳን ውጤታማነቱ የተረጋገጠ መጽሐፍን ወርሷል። ከአይሁዶች ስኬት ጀርባ ያለው ሌላው ወሳኝ ነገር ሁኔታዎችን በፍጥነት መላመድ መቻል ነው። በታሪክ ውስጥ ስፍር ቁጥር የሌላቸውን ጊዜያት ወደ ሌላ ቦታ ለመዛወር የተገደዱት የአይሁድ ማህበረሰቦች ከአዳዲስ ቋንቋዎች፣ ህጎችና የኢኮኖሚ ስርዓቶች ጋር በፍጥነት በመላመድ የተካኑ ሆኑ። በአምስተርዳም፣ በካይሮ፣ በሞስኮ ወይም በኒውዮርክ በደረሱበት ቦታ ሁሉ የሀገር ውስጥ ገበያዎችን እንዴት ማሰስ፣ አዳዲስ እድሎችን መለየትና አውታረ መረቦቻቸውን በፍጥነት እንደገና መገንባት እንደሚችሉ ተምረዋል። መላመድ ከትውልድ ወደ ትውልድ የሚተላለፍ ስር የሰደደ የመዳኛ መንገድ እንጂ አማራጭ አልነበረም። በማያቋርጥ ለውጥ በተጠመደ ዘመናዊ ዓለም ውስጥ ይህ በፍጥነት የመላመድ ታሪካዊ ልማድ ወደ ከፍተኛ ጥቅም ተለወጠ። በስደት የተሞላው የአይሁዶች ታሪክ ወደፊት እንዲራመዱ የሚያስችሏቸውን ክህሎቶች፣ ስልቶችና መሳሪያዎች እንዲያዳብሩ አድርጓቸዋል። ብዙዎች ኢንቨስት በማድረግ ለተሻለ ትምህርት፣ ለቤተሰቦቻቸውና ለማህበረሰባቸው ተጨማሪ እድሎችን የሚፈጥሩበትን ሀብት ያከማቻሉ። ታዲያ ይህ ሁሉ አይሁዶች ዛሬ ለምን ሀብታም እንደሆኑና በአሜሪካና በአውሮፓ ውስጥ ብዙ የስልጣን ቦታዎችን ለምን እንደያዙ ሊያብራራ ይችላል? ነገሩ እንዲህ ነው። ሁኔታዎች ሲቀያየሩ አይሁዶች የተፈጠረውን እድል መጠቀም ቻሉ። ከብዙ ዘመናት ስደት በኋላ ዘመናዊው የዓለም መንግስታት ሲዳብር አይሁዶች በፖለቲካ፣ በንግድና በአካዳሚክ ውስጥ የመሪነት ሚና ለመጫወት በሚገባ ተዘጋጅተው ነበር። ስለዚህ በአሜሪካና በአውሮፓ ዘመናዊ ነፃና ካፒታሊስት ማህበረሰቦች ውስጥ አይሁዶች ከመቼውም ጊዜ በበለጠ የበለጸጉ ናቸው። ምንም እንኳን ሁሉም ሀብታም ባይሆኑምና ብዙ ድሆች ቢኖሩም በአማካኝ ከሌላው ማህበረሰብ በእርግጥ የተሻለ ሀብታሞች ናቸው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። በቀጣይ በሌላ በአዲስና ለየት ያለ እውነተኛ ታሪክ ተመልሰን ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ በዚሁ ተሰናበትናል።